አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነት ገድላት ጸረ ክርስቶስ ናቸው ብለው ሁለተኛ ንግግር የተናገሩ ስለነበረ በሱ ዙሪያ ይናገሩና ከዛ ዘማርያም ስላለ በሱ ጉዳይም ስለሆነ የመጣው እንቀጥላለን ማለት ነው። መቀጠል ይችላል። ይቅርታ አድርግልኝና በቃ ድንግል ማርያም ፈጣሪ አለመሆኗን ማመን አለባቸው። አለበዛ ማስረጃ ያምጡ። እዚህ ጋር ይቅርታ መጠየቅ አለባቸው። ቆይ ደምረው። እሺ፣ ስለዚህ ያው መቀጠል ይችላሉ። መርጌታ አመሰግናለሁ። ገድላት፣ ድርሳናት፣ የታምራት መጻሕፍቶች የሚባሉት በቅዱሳን ስም የተጻፉት በሙሉ ጸረ ክርስትና ናቸው። የክርስቶስን አዳኝነት ያፈርሳሉ፣ ይቃወማሉ። የራሳቸውን የደህንነት መንገድ ዘርግተዋል፣ አዘጋጅተዋል ነው አንዱ የኔ ተቃውሞ። ለምሳሌ ታምረ ማርያምን መጥቀስ በሰፊው እንችላለን። ወደ ሌሎች ገድላት ትንሽ ወሰድ ላድርጋችሁና በገድለ ገብረ መንፈስ ቅዱስ፣ በገድለ ተክለ ሃይማኖት፣ በገድለ ክርስቶስ ሰምራ በእነዚህ እንኳን ያሉትን ነገሮች ብንመለከት ከፍተኛ የሆነ አጋንንታዊ ልምምድ አለ። በገድለ አቡነ ተክለ ሃይማኖት አንደኛ በተቅማጥ የሞቱ ሰውዬ ተቅማጣቸው ከክርስቶስ ስቅለት ጋር እኩል እንደተቆጠረ አድርጎ ራሱ ጌታችን መጥቶ ወናሁ ትመውት በሕማም ብድብድ ወለዛቲ ሕማም ከሬስያ ከመስቅለትየ፣ እነሆ በክፉ ሞት በተቅማጥ ትሞታለህ። ብድብድ የሚለው ቃል በግዕዙ ወረርሽኝ ነው። ስለዚህ ወረርሽኝ የሚለውን ቃል ራሱ የገዳሙ መነኮሳት ባሳተመው ገድለ ተክለ ሃይማኖትም ተቅማጥ ብሎታል። ሊቃውንት ማነው የትንሣኤ ዘጉባኤ ማተሚያ ቤት ያሳተመውን ገድለ ተክለ ሃይማኖት ተቅማጥ ብሎታል። ስለዚህ በአማርኛው ላይ ተቅማጥ በሚለው ነው የተስማሙት። እኔም ያንን ሐሳብ ተስማምቻለሁ። ብድብድ ብሎ ቢለውም ቸነፈር ነው፣ ወረርሽኝ ነው። ነገር ግን ከወረርሽኝ አንዱ ተቅማጥ ነው ብለው እነሱ ግን ተቅማጥ አድርገውታል። እሺ፣ እኔና ዘማርያም የሚያነጋግረን ሊቃውንቱም ይሁን የገዳሙ መነኮሳት በተቅማጥ በክፉ ሞት ትሞታለህ፣ ይችን እንደ ስቅለት የቆጥርልሃለሁ ብሏቸዋል። ስለዚህ የተክለ ሃይማኖት ተቅማጥ ወይም ቅዘን ከክርስቶስ ደም ጋር እኩል ነው፣ መድኃንን ይሰጣል ይላል። ሌላው ሐሙስና እሁድ እባብ የገደለ መንግስተ ሰማያት ይገባል ይላል። እኛ የምንድነው በክርስቶስ ደም እንጂ በእባብ ደም አይደለም ነው እኛ እያልን ያለ ነው። ይሄ የመተተኞች የአስማተኞች የጠንቋዮች አስተምሮ ነው። ይሄ ከእባብ ጋራ ከጊንጥ ጋራ ከምናምን ጋራ ያለ ልምምድ የአስማተኛና የጠንቋይ እንጂ የእውነተኛ ቤተክርስቲያን መለያ ሊሆን አይገባም። የጻድቅም አስተምሮ ታሪክ ሊሆን አይችልም። ሰይጣን አምኖ ተገርዞ መንኩሶ መንግስተ ሰማያት ገባ። እንዲሁም ወደ ዳውሮና ወደ ቦረና ሂዶ ስብከተ ወንጌል ሲያገለግል በጾም በጸሎት ተወስኖ ሙቶ መንግስተ ሰማያት ገባ። ጸሎቱ በረከቱ ይደርብን ተብሎ በገድላት አንደበት በተባለ መጽሐፍ ተጽፏል። ማህበረ ቅዱሳን ሱቅ ላይ እየተሸጠ ገድለ ክርስቶስ ሰምራ ላይ የሚያዝያ ይሁን የካቲት አላስታውስም አሁን ጌታችን መጣና የ4 ወር የዝናብ ነጠብጣብ የሚያክል ነፍሳት ተመልከት። እንግዲህ የ4 ወር የዝናብ ነጠብጣብ የሚያክል ነፍሳት ቁጥር ከሲኦል ወደ ገነት ታወጭ ዘንድ ቃል ኪዳን ገባሁልሽ ብሎ የ4 ወር የዝናብ ነጠብጣብ ያክል ነፍሳትን እንድታድን ቃል ኪዳን ተሰጥቷታል። ይሄ ማለት ዓለም 7 ጊዜ ቢፈጠር እንኳን ይሄን ቁጥር አያገኘው። 4 ወር ነጠብጣብ ማለት ድፍን አንድ ክረምት ማለት ነው። የአንድ ክፍለ ከተማ ዝናብ በአንድ ቀን ሌሊት የዘነበ እንኳን ቁጥሩ ከስላሴ በቀር ፍጡር አያውቀውም። እውነት ለመናገር
ነገር ግን የ4 ወር የዝናብ ይሄማ ከሆነ ክርስቶስ ሰምራ ዓለምን ጨርሳ ድነዋለች። እሺ ጨርሰዋል። ነገሩ ተጠናቋል። እሺ ዘማርያም ይቀጥሉ። እሺ በተቻለ መጠን ግን መጽሐፉን እያሳየን ቢሆን በጣም ይመረጥ ነበረ። እኔው የቅድሙን አንድ ነገር ላሳይና ስተቱን ይሄን መጽሐፍ ስለጠቀሱት ማለት ነው። የእመቤታችን ነገር አንዱ ርዕሰ እንግድል ወደ አንዱ እየዘለልን ያለ ነው። እስካሁን ድረስ አንድ መረጃ አልመጣልኝም። እመቤታችን ቅድስት ድንግል ማርያምን ቤተክርስቲያን ፈጣሪ ናት ብላ በግልጽ የጻፈችበትን ማስረጃ አምጡ። በቃ ትክክለኛው አሁን ነገር ማፍረጥ ያለብን እዚህ ጋር ነው። ብዙ ርዕሰ ጉዳይ በአንዴ መርገጥ አይደለም። ሰው መድማት አለበት። ርዕሰ ጉዳይ አንድ ርዕሰ በደንብ ማድማት አለብን። ከመጣሽ ማርያም ታምጣሽ ብለን ማለት። ከዛ ውጭ ግን አንዴ ገድለ ተክለ ሃይማኖት፣ አንዴ ገድለ ክርስቶስ ሰምራ፣ አንዴ መርቆሬዎስ እየዘለልን ስንሄድ ግን በቃ በጥባጭነት ነው የሚሆነው። የመረጃ ሰው ነው መሆን ያለብን። መጽሐፉ ማሽከርከር አይደለም ማየት ነው ያለብን። እሺ እንዳያስቷቸው ተጠንቀቁ የሚለው መጽሐፍ ጠቅሰው አዲስ አበባ ሐምሌ 4 1986 ይሄን ያሳዩ። ይሄር ላይ ያሳዩ። በቃ አለቀ። ይሄን እንየው። ምንድነው ያለው እዚህ ጋር? እመቤታችን ጥንተ አብሶ የለባትም ይላል። ከዛስ እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ላሉት ቤተክርስቲያን ስለእመቤታችን የምታስተምረው ትምህርት የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ፍጡራን ሁሉ የተለየች ከፍተኛ ነው። እሺ የተለየና ከፍተኛ ነው። አምሳያ እኩያ ጓደኛ አላት ብላ አታስተምርም። እሺ መገኘቷም ከሰው በተፈጥሮ ሴት ብትሆንም የግብር ጓደኛ የላትም። በደንብ ስሙ። ምን መገኘቷ ከሰው ተፈጥሮ ጾታ ቢሆንም የግብር ጓደኛ የላትም። እንደ ድንግል ማርያም የአምላክ እናት የለች። ልዑል እግዚአብሔር በተፈጥሮ አልቆ በክብር የፈጠራት ናት። ምን ያላት ናት? የፈጠራት ናት። ይህን እኮ ነው የሚናገረው። እንቀጥል። ለእናት ለአባቷ የብፅዓት ልጅ ናት፣ የስለት ልጅ ናት። በዚህ መሰረት በእናት በአባቷ ቤት 3 ዓመት ከኖረች በኋላ 12 ዓመት በቤተ መቅደስ መላእክት እያገለገሏት ህብስተ ሰማያዊ እየተመገበች ኖራለች። እሺ ልዑል እግዚአብሔር ከእናቷ ማህፀን ስለመረጣ በሴቶች ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት በኃጢአት ምክንያት የመጣ ርኩሰት አላገኛትም። ተፈቶ ማህፀን ልማደ አንስ ርስሐተ ኃጢአት የለባትም። ታዲያ ቤተክርስቲያን ምንድን ነው ከዚህ ውጭ የምታስተምሩት ትምህርት? ምን ያላት ናት? በተፈጥሮ አልቆ አክብሮ የፈጠራት ናት። ገጽ ስንት? 28 የፈጠራት ናት። ምንድናት? ፍጡር ናት። ምን ነው ገጽ 30 ሲያነቡልን ገጽ 28ን ዘለሉት? መጽሐፉ ያለ እንደሚናገረው ጥንተ አብሶ የለባትም ያለችው እዛም እዚህም ከመርገጥ። ሁለተኛ ቅድም ናነሱ ጠይቄ አሁንም ጠይቄ ነው የማቀርበው። ምክንያቱም ድንግል ማርያም ፈጣሪ ናት የሚሉ ስላላሳዩኝ የቱ ጋ ነው ገድለ ተክለ ሃይማኖት ላይ የአቡነ ተክለ ሃይማኖት በሕማመ ብድብድ ማረፋቸውን ከክርስቶስ ስቅለት ጋር እኩል ነው የሚለው? እንደ ስቅለቴ ነው የሚለው ወይስ ስቅለቴ ነው የሚለው? አንድ። ሁለተኛ ይህ ሰይጣን ብለው የነገሩት ያ ሰው ሰይጣን ያደረበት ሰው ነው ወይስ በቁሙ ሰይጣን ነው ይላል? እርሱ ነው መረጃውን የጠቀሱት። ገድለ ተክለ ሃይማኖትን የጠቀሱ ምዕራፉን ገልጸው ለሰው ሰይጣን ነው በቁሙ የተጠመቀው፣ ይሄ ሰው አልነበረም ብለው ገልጣ ያሳዩናል። ከዛ ደግሞ ቀጥሎ እንዳሉት ሄዶ በዳውሮና በዛ ሄዶ ስብከት አገለገለ። ይህንም ከገድለ ተክለ ሃይማኖት ያቀርቡናል። ከዛ ወደ ገድለ ክርስቶስ ሰምራ እንመጣለን። አሁን ላቀረቡ ሁለቱም ጥያቄ ከገድሉ ከራሱ የእርሶ ምላሽ አልፈልግም። ከራሱ ከገድሉ እያነበቡ ይሄው ከዳውሮ ሄዶ እዚህ ያገለገለበት ይሄ ሰው መጀመሪያ በቁሙ ሰይጣን ነው የሚለው ልቡሳነ ስጋ ይላል ወይስ አይልም? ስጋ የለበሰ ሰይጣን ነው የሚለው ያ ማለት ሰው ሆኖ ግን ሰይጣን ያደረበት ልቡሳነ ስጋ ነው የሚለው ገድለ ተክለ ሃይማኖት ያውም ደብረ ሊባኖስ ገዳም ያሳተሙ ነው የሚለው ወይስ ሰይጣን ነው የሚለው? ሰይጣን አጠመቁት ነው የሚለው? ክፈቱትና ያሳዩን፣ ህዝቡ ይፍረድ። እንደው ዌልካም። አሁን እንቀጥል። እሺ ይቀጥሉ መርጌታ። መልካም። ከጀመረበት ልነሳና ስለ ድንግል ማርያም ከተናገረበት አሁን ዘማርያም ገጽ 28ን አንብቦ ገጽ 29ንም አልደረሰም፣ ወደ ሌላው ነው የሄደ። ገጽ 30 ላይ እዚሁ መጽሐፍ ገጽ 30 ላይ ሂድልኝና እንነጋገር። ግድ የለም አሁን ገጽ 30 ላይ ና
ገጽ 30 አውጣው። እሺ ታውቁ ይጠቀሙ። እኔ በራሴ መልሳለሁ። ይቀጥሉ። እርሶ ራሱ ያንብቡት። ይቀጥሉ። ደግመህ እንድታነብልኝ በኋላ በአንተ መጽሐፍም ስላለ ገጽ 30 ላይ አንተ ያብራራኸውን እየተናገረ መጣና መጨረሻ ነገሩን ሲቋጭና ሲደመድም ግን ክፉ አሟሟት ሙቶ ነው መጽሐፉን ወደ መቋጫ ያመጣው። ከዚህ ወጥቶ ነው የሚለው። ያንን ሲያብራራው አሁን ዘማርያም ሲናገር እንደነበረው አይነት አመጣጥ መጣና ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። እሷ ሰው ናት። እችን ነው የምፈልጋት እኔ። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአትም ነው ይላል። እንግዲህ ከዚህ የበለጠ ድንግል ማርያምን አምላክ ወደ ማድረግ ያን ያህል ከፍታ መሄድ ምንም ማብራሪያ አይጠበቅብኝም። ሊቃውንት ጉባኤውን ማመን አለብን ካልህ ድንግል ማርያም ሰው ናት ከሰማይ አልወረደችም ብሎ መናገር ድፍረት ነው፣ የማይሰራ ኃጢአት ነው ብለዋል ሊቃውንት ጉባኤው። ስለዚህ ለዚህ ማብራሪያ እንድትሰጠኝ። በተረፈ ገድለ ክርስቶስ ሰምራ ላይ ገድለ ተክለ ሃይማኖት ላይ አለ ያልከውን ከመጽሐፉ አሳየኝ ያልከው መጽሐፎች በሙሉ አሁን ቢሮ ናቸው ያሉት። እዚህ ላይ የሉም። እዚህ ክፍለ ቤቴ መኖሪያ ቤቴ ላይ የሉ። ካስፈለገ አንተም ታውቀዋለህ፣ እንዴት መጽሐፉ እንደሚል አንተም ታውቀዋለህ። ወናሁ ትመጉት በህማመ ብድብድ ወለዛቲ ማመከሪያ ከመስቅለቴ፣ እነሆ በክፉ ሞት በተቅማጥ ትሞታል። አንዲት ፊደል እንኳን ከግዕዝም በአማርኛም አልሸራረፍኩም። ሳመነዥከው የኖርሁት እጸድቅበታለሁ ብዬም ሳነበው የነበረ አሁን ደግሞ ለመቃወም በደንብ ተዘጋጅቼ የመጣሁበት ስለሆነ አልሳሳትም፣ አልዋሽም፣ ራሴንም እንደዚህ አላረክስም። እነሆ በክፉ ሞት በተቅማጥ ትሞታለህ። ይህችንም ተቅማጥህን እንደ ስቅለቴ እቆጥርልሃለሁ። ለአንተ ብቻ አይደለም፣ በዚህ ገዳም በዚህ ተቅማጥ ለሚሞቱ ሁሉ ነው ብሎታል። ስለዚህ ተቅማጡ እንደ ስቅለት ተቆጥሯል። የክርስቶስ ስቅለት ዓለምን ለመዋጀት ለዓለም ቤዛ ነው የሆነው። እንደ ስቅለት የካለውና ካነጻጸረው የተክልየ ተቅማጥም እንደ ክርስቶስ የክርስቶስን ቤዛነት ያክል ስፍራ አለው ማለት ነው። ሌላው ፈጠን ልበልንህና ሰይጣን የሚለው በቁሙ ሰይጣን ነው ጋኔን ነው ወይስ ልቡሰ ሥጋ ነው ያልከው? መጀመሪያው እኮ አባታችን አቡነ ተክለ ሃይማኖት ደቀ መዛሙርቶቻቸውን ይዘው ወደ መንገድ ሲሄዱ ከባህር ወጥቶ ጋኔኑ ነው የሚለው። ጋኔኑ በደቀ መዝሙራቸው ላይ አደረ፣ ያዘው፣ እሳቸው ታያቸው። ስለዚህ ጋኔን በሰው ላይ የሚያድር ጋኔን ነው ሲጀመር። አንዳንድ ሰዎች ሰውም እንደ ስራው ሰይጣን ይባላል የሚል መላምት ተሰጥቶበታል። ይሄ ግን ለየት ያለ ነው። ጋኔን በሰው ላይ ያደረ ነው። ስለዚህ እሳቸው ደግሞ አማተቡበት እና ጋኔን በሰው የሚያድር ጋኔን ነው በቁሙ እንጂ ልቡሰ ሥጋ የለም እንደዚህ የሚባል ነገር ጋኔን ነው። ራሱ ቃሉም ጋኔን ነው የሚለው። ይህንን በሚገባ አውቃለሁ፣ እርግጠኛ ነኝ። እኔ ዛሬ ብቻ አይደለሁም፣ በሚቀጥለው ሶፊ ማስረጃችሁን አጠናክራችሁ የሚለ ከሆነ መጽሐፎችን ስብስብ አድርጌ ልቅም አድርጌ ራሷ ቤተክርስቲያኒቱ ያሳተመችው የተስፋንም እንኳን አይደለም ሌላ ግለሰብም አይደለም። አሁን አንተ ቅድም ገድላት በግለሰብ ይታተማሉ አልክ። መጽሐፈ ግን በግለሰብ አይታተምም። ድጓ በግለሰብ አይታተምም። የዜማ መጻሕፍት በቤተክርስቲያኒቱ ብቻ ነው የሚታተሙት። እምሞግት ቤተክርስቲያኒቱ ባዘጋጀችው መጽሐፍ ነው። ስለዚህ እኔ ዝም ብሎ ማንም ነጋዴ ባሳተመው አይደለም። ገድለ ክርስቶስ ሰምራንም የጠቀስኩልህ ቤተክርስቲያኒቱ ራሷ ባሳተመችው ነው።
አብሮ ባሳተመው ነው። ይሄ የነጋዴ ጉዳይ አይደለም። ነጋዴስ ቢሆን ተስፋ ገብረስላሴ አይደል ለረጅም ዘመናት ቤተክርስቲያኒቱን እያሳተመ እያከፋፈለ አሁን ሁሉ አይደል የገብረስላሴ መጽሐፍ በቤተክርስቲያኒቱ በቤተ መቅደስ ተሰግስጎ ያለው የግለሰብ ነው አይመለከተንም ትላለህ እንዴ? ይመለከታል። ጨርሰዋል መሪጌታ። እሺ ሶፊ፣ አሁን ከዚህ በኋላ መቀጠል ያለን አይመስለኝም። ምክንያቱም ርዕስ ያነሳው አካል ርዕሱን ላነሳበት ነገር ታማኝ መሆን አለበት እንጂ ቢሮ ላለ መጽሐፍ እዚህ ጋር ማንሳት ተገቢ አይደለም። ምክንያቱም አሁን እኔ የገባሁት እዚህ አንተ ጋር ስገባ ማስረጃ እያሳየን መጽሐፍ እየገለጥን ማናሳይ ከሆነ እኔ ቢሮ ለተቀመጠና ቤቴ ለተቀመጠ ማስረጃ ምን ቢሆን አሁን እዚህ ጋር ማወራው? ወይ መጀመሪያ እሱን አለማውራት ነው በቃ። በዚህ ጉዳይ ላይ ተዘጋጅቼ መጽሐፉን አደራጅቼ ስመጣ እንወያያለን። ዌልካም። እኔ ገልጬ መጽሐፍ ገጽ በገጽ ማሳይበት፣ እሳቸው ግን እንደዚህ ይላል ግን ቢሮ ስላለ እንዲህ ብለህ ተቀበለው ብሎ መናገር አይቻልም። እንዴት ይሆናል? እኔ ማስረጃ ሳይ እሳቸው ግን በንግግር ብቻ የሚገልጹት እንዴት ነው የሚሆነው? ዘመኑ የሰለጠነ ነው። መጽሐፍ ገልጦ መናገር። መጽሐፍ አጠገባችን ከሌለ አፋችን መሰብሰብን ያለብን። ትዝ ያለን ሁሉ ማውራት የለብንም። ምክንያቱም በእርግጠኝነት ስለምናገር ነው። ገድለ ተክለ ሃይማኖት የጠቀሳቸው ስለሆኑ ማስረጃውን የመጥቀስ ግዴታ የለብኝም። የጠቀሱታቸው ስለሆኑ ከፍተው ግን መጽሐፉ ላይ ልቡሳነ ስጋ ማይል ከሆነ እኔ ይቀጣለሁ። ለዛ ነው ክፈቱ ያልኳቸው። አሁን ክፈቱ ስላቸው መጽሐፉ የት ነው አሉ? ቢሮ ነው ያለው አሉ። መጽሐፉን ገልጦ ማሳየት አለበት። ማሳዩ እኮ ለምን እወያያለሁ? እኔ ቢሮ ነው ያለው መረጃን አደራጀን። በቃ መረጃዎችን አደራጅ ሲመጡ ልወያያለን እንጂ እሳቸው መረጃውን ባላደራጁበት በቪዲዮ ባላሳዩበት መረጃ ላይ እኔ መጽሐፍ እየገለጥኩኝና ቪዲዮ እያሳዩ መቀጠል የለብኝም። አንፌር ነው የሚሆነው። ስለዚህ መቀጠል አለብኝ ብዬ አላስብም ሶፊ፣ መረጃ በሌለበት ማለት ነው። እሺ ምን ይመስሎታል መሪጌታ? ትንሽ ደቂቃ 1-2 ደቂቃ ስጠኝ። ገድሉን አንደኛውን ገድል ገዳሙ ያሳተመውን አግኝቼዋለሁ። ከቢሮ መጣለው ሰማለው። ድንገት የማርያምም ሲያስረዳም መሪጌታ ጽጌም ሲያስረዱም ደቂቃ የሚያንሳቸው ከሆነ ጠይቃቸው፣ ደቂቃ መጨመር ካለበት ቢጨመር፣ ሞር ደግሞ ደቂቃ እንጨምራለን። ከዛ በፊት ግን እሳቸው መረጃ የሚሉትን መጽሐፍ ያገኙና እና ጥያቄ የሆነብኝ እሳቸውም እየጠየቁ ነው። የማርያምም እንዲጠይቅ እድሉ ቢመቻች ነው ብለው። አመሰግናለሁ። እሺ፣ በዚህ አጋጣሚ ከዚህ ጋር ተያይዞ ገድለ ድርሳናት እሳቸው ገድለ ዮሐንስ ማነው ገድለ ክርስቶስ ሰምራን ሳነሱ እኔም እርሶ ልጠይቅና በመጽሐፍ ቅዱስ ፍጡር ቤዛ ይባላል አይባልም? በሐዲስ ኪዳንም በብሉይ ኪዳንም ይህንም አያይዙ ይመልሱልኝ።